ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ለዛሬ ይዤላችሁ የመጣሁት ሀዘን ሲያጋጥማችሁ ማድረግ የሚገባችሁ አንድ ቁልፍ ነገር አለ። እሱን ነው ይዤላችሁ የመጣሁት። ሀዘን ላጋጠማቸው ሰዎች እንግዲህ የምንጠቀመው ኢንተርፐርሰናል ሳይኮቴራፒ ይባላል። ይህን ቴራፒ ኢትዮጵያ ውስጥም ለብዙ ሰዎች ሰጥቻለሁ፣ ካናዳ ውስጥም ለብዙ ሰዎች ሰርቼላቸው አውቃለሁ እና በጣም ኢፌክቲቭ። በተለይ ኢትዮጵያ ውስጥ ብዙ አይነት እንግዲህ የስነ ልቦና ሕክምና ዘዴዎችን እንሞክራለን፣ ግን እኔ ካየኋቸው ኢንተርፐርሰናል ሳይኮቴራፒ በጣም ኢፌክቲቭ ነው። ኤኒዌይ እንግዲህ አንድ ታሪክ ልንገራችሁ። አንድ አስራዎቹ መጀመሪያ ላይ ያለ ልጅ ይመጣል። ከዛ ሲመጣ ዲፕሬሽን ስሜት ምልክቶች ምናምን ታይቶበት ነው። ትምህርት ቤት ፎከስ አያደርግም፣ እንደ ድሮ መዝናናት ትቷል፣ እንቅልፉ ተዛብቷል፣ ክብደት ቀንሷል ምናምን። ከዛ ና በደንብ እንትን ኢቫሉዌት ካደረግኩት በኋላ መድኃኒት ከምንጀምር ለምን ሳይኮቴራፒ አንጀምርም ብለን ኢንተርፐርሰናል ሳይኮቴራፒ ጀመርኩለት። ከዛ በኋላ በቅርቡ አባቱ አርፎ ነበረ። 1 ዓመት ከምናምን ሆኖታል፣ ብቻ አባቱ አርፏል። ከዛ በኋላ ኢንተርፐርሰናል ሳይኮቴራፒ እንግዲህ ስቴጆች አሉት። ማኑዋላይዝድ የሆነ ቴራፒ ነው። ስለዚህ በእያንዳንዱ ስቴፕ ስንሄድ መጨረሻ ላይ እንዴት ነው እንግዲህ ስለ አባቱ ብዙ ትዝ የሚሉት ትውስታዎች አሉት፣ ቅር የሚሉት ቁጭቶች አሉት፣ ወዘተ ብዙ ስሜት ውስጡ አምቋል። እና ለአንድ እህት አለችው፣ ከዛ እናቱ አለች። እና ለእናት ይሄንን ስሜት ነግራታለሁ ስል ውይ የእሷን ሀዘንማ አልቀሰቅስም ማለት። እሺ ለእህት ነግራታለሁ ስለው ውይ እሷም ታለቅሳለች፣ በቃ ብነግራት ይሄን እንደዚህ ስል ኖ መንገር አለብህ አልኩት። አንተ ለእነሱ አልነግራቸውም ብለሃል፣ እነሱ ደግሞ የአንተን ሀዘን እንዳንቀሰቅስብህ ብለው ፈርተው ዝም ብሏል። ስለዚህ ቤቱ ጸጥ ጭጭ ምጭጭ ሆነዋል እና ሁሉም ሰው የራሱን እንትን አዳፍኗል። እና እንደምንም ድፈር አልኩት። 2-3 ሴሽን ፈጀብኝ ኮንቪንስ ለማድረግ ማለት ነው። ከዛ መጨረሻ ላይ በቃ ኮንቪንስ እንደሆነና ነገራቸው። እንዲህ እኮ ይናፍቀኛል፣ እንዲህ እኮ ይጸጽተኛል ሲሉ አለቀሱ። እናቱም አለቀሰች፣ እህቱም ግን ከዛ እነሱም ደግሞ ትዝ የሚላቸውን ከዛ ለቅሶ ቀረና እንደውም እየሳቁ እያስታወሱ እናት ባሏን፣ ልጆች ደግሞ አባታቸውን እያስታወሱ ሼር ሲያደርጉ በሚቀጥለው ቴራፒ ሴሽን ሳገኘው ጭንቀቱ ሲግኒፊካንትሊ ቀንሶለታል። ውስጡ የታፈነውን ነገር አወጣ። ከዛ ይሄ ልጅ ያደረገው ግን የራሱን ብቻ አይደለም፣ የእናቱና የእህቱንም በጣም አግዟቸዋል። በሀገራችን እንግዲህ ለቅሶ እንትን ሲባል ኧረ የሰውን እንትን አትቀስቅስ ምናምን ተብሎ ዝም ነው የሚባለው። ሰዎች የሚሉት ነገር አላቸው፣ ስሜት አላቸው መግለጽ የሚፈልጉት። ከዛ ደግሞ እንግዲህ አንዳንድ ነገሮችን ዝም ብሎ ለጓደኛ ለስራ ባልደረባ ምናምን አትነግርም፣ አያውቁትም፣ ስሜቱን አይጋሩም፣ ሼር አያደርጉም። ሼር ከሚያደርጉ ሰዎች ጋር የሆነ ፊል ከሚያደርጉ ሰዎች ጋር ግን እነዚህን ስሜቶች ደፈር ብሎ ማውጣት ለራስ ይጠቅማል። ከዛ ደግሞ ለሌሎቹም ደግሞ እድል ይሰጣቸዋል። እና ሀዘን እንግዲህ ያጋጠማችሁ ሰዎች አትፍሩ። ሼር የመጣላችሁን ትዝታ፣ ያላችሁን ቁጭት፣ ያናዳችሁ ነገርም ካለ አውጡት። እና this is very helpful። እቺን ጥቆማ ልሰጣችሁ ነው የመጣው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።